እንግዲህ ወንድማችን አንድ ጽሁፍ ጽፎ ነበር እና የጻፈው ምንድነው ዋው አክሊል እንደዚህ ሉትራኖችን ምናምን እንደዚህ ከወንድሞቻቸው ከጴንጤዎቹ ማለት ነው ለያቸውና መለየታቸውን ሲያቅ ደግሞ እንደዚህ እየሄደባቸው ነው ምናምን አይነት የሚመስል ነገርን ጽፎ አይቼ ነበር እና እሱ አይደለም እሱ ሐሳቡ እሱ አይደለም። ግን ምንድነው የሐሳብ ልዩነት ካለን እናወራለን፣ ምን ችግር አለው? እነሱም የማይቀበሉትን የኛ ላይ ከዚህ አንፃር እያሉ ሊናገሩ ይችላሉ፣ እኛም ልንናገር እንችላለን። ግን የሆነ ከጥላቻ በተነሳ መልኩ እንደዛ ምናምን አንልም። በደንብ ክብር አለን ለሉትራን ወንድሞቻችን። በተለይ ደግሞ ለምን አይነት ሉትራኖች የምርም እምነታቸውን በቃ ለእምነታቸው የሚታመኑ ሉትራኖች ምናምን ስናይ በጣም ደስ ይለናል። ጥሩ ነው። አትሊስት ሰው ለእምነቱ ከታመነ ለጌታው ደግሞ ይታመናል። ለጌታ የሚታመነው አስቀድሞ የፊት ለፊት ላይ ያለ ለእምነት ሳትታመን እንዲሁ ብቻ በሰላም ለመኖር ሲባል ሃይማኖትህን የምትክድ ወይም እምነትን የምትክድ ከሆነ አስቸጋሪ ነው። እንደነዚህ አይነት ሰዎች ግን አሁን ላይ እየመጡ ያሉ አንዳንድ ሉትራን ወንድሞች እና እንደዛ ነው። እና ሰሞኑን ግን እንሄድበታለን። ያው ጠቅለል ያለ የጸጋ ብቻ ትምህርት ላይ ደብል ፕሬዲስቲኔሽንን ምናምንን እያነሳን ከካልቪኒስቶቹ አንጻር ግን እንሄድበታለን ትላለህ። አይቀርም በካልቪኒስቶች በኩልም ቢሆን ይኬድበታል እና ካልቪኒስቶች ላይ ሳይሆን ያው የካልቪኒስቶች ትምህርቱ ላይ የተወሰነ እናየዋለን። ነካካው እኮ ምንም አላልክም ግን ትምህርቱ ላይ ነው ሐሳቡ። ትምህርቱ ላይ እንደሄድበት ፈልገን እንዴ ላይቭ ገብቷል ነበር ተወሰነ አልገባም። ትምህርቱ ላይ ቆይ ሉተራን ወንድሞቻችን ላይ አንሄድም ትላለህ። ኦኬ ቆይ እንትን ይበል ትንሽ እስቲ እንትን ይበሉ በብዙ በዚህም በዛም ምናምን እንትን አይበሉ። ትንሽ ምስል የሆኑ ሚዲያው ላይ ያሉት በሁሉም በኩል ከሚያዙ እነሱ ፕሮግራማቸውን ሲጨርሱ ሌላ ጊዜ ቀስ ብለን በተረጋጋ መንፈስ ምናምን በወንድማማዊ ፍቅር ትላለህ። እንደ ጓደኛ ዲስከስ ታደርገዋለህ ቀስ ተብሎ። እውነት ለመናገርም ዲቤት ምናምን ጠርቷቸው ነበር። አሁን ለእኛ ፈኒ ነው በዚህን ጊዜ ላይ ስለ ልሳን ምናምን እንደዚህ አይነት እንትኖች ላይ በጣም ብዙ ዓመት ስለተካሄደበት እንደዛ ጠርቷቸዋል። ግን ዝምን ለምን እንዳሉ አላውቅም ሉተራኖች። ዞሮ ግን ከኛ ግን ከመጣ ሁል ጊዜ መልስ ስለተሰጠበት ነው። ሜይ ቢ ላልሰሙ አዳዲስ የሆኑ የመጡት ስለ ልሳን ቲክታክ እንትን ላይ ዩቱብ ላይ ማግኘት ትችላላችሁ። የተሰራበት ሐኪም ሰርተሃል መሰለኝ እና የተወሰነ ብትሄድበት መልካም ነው። እዛ ላይ ስለሄድበት ምኑ ላይ ልሳን ማለት ዲቤት ጠርቶ ነበር። አሁን ማንም የተቀበለ የለም። ልሳንማ በጣም ከባድ ጥያቄ ብሎ የምን ቪዲዮ ላይ ነው ያየሁት። በቃ ማንም ሰው የማይመልሰው ስለ ልሳን አሁን ፕሮቴስታንቶች ወይም ጴንጤዎቹ እንደሚሉት አይደለም የሚል ሰው ማንም ሰው የማይመልሰው ተብሎ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውሉ የለምና በመንፈስ ግን ምስጢርን ይናገራል ይላልና በቃ እቺ ጥያቄ ማንም ሰው በቃ ለብዙ ዘመናት አትመልሱትም ይባላል። 1000 ዓመት ብሰጣ አትመልሰው ማሰዋል። እሺ በአጭሩ እንግዲህ ልሳን አንድ ነው ያለው። ምንም ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው እሱ። ከዛ በኋላ ከሐዋርያት ሥራ ምዕራፍ 2 ውጪ አሁን ከዛ በኋላ ልሳን ወርዷል። ግን የተለየ አይነት ልሳን ነው አይልም መጽሐፍ ቅዱስ። የተለየ ልሳን አይልም። የሆኑ ቃላትን እያነበብክ ለራስህ አሁን ለጀመርከው እንግዲህ ማን እንዳስጀመረህ ለማናውቀው ለሆነ ነገር ለዚህ ልሳን ብለህ ለጠራኸው ነገር ለሱ በቃ ይደግፈኝ እያልክ ካልታገልከው በስተቀር መጽሐፍ ቅዱሱ ስለ ጸጋ ስጦታ ሲናገር ሁለት አይነት ልሳንን አያስቀምጥም፣ አንድ አይነት ልሳን ብቻ ያስቀምጣል። ይህን ለመረዳት እነሱ የሚጠቅሱት አንደኛ ቆሮንቶስ ምዕራፍ 14 አይደል? አንደኛ ቆሮንቶስ ምዕራፍ 12ን ቀደም ብሎ መመልከት። ስለ ጸጋ ስጦታ አስቀድሞ ጳውሎስ ሲናገር እኮ እንመለከተዋለን። ምን ብሎ ይናገራል? እሺ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ተመልከቱ።
የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና፣ እሺ ለአንዱ ጥበብን መናገር፣ ለአንዱ ምን ይሰጠዋል? በመንፈስ ጥበብን መናገር፣ ለአንዱም በዚያው ደግሞ መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በዛው በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ይኸው ልሳን ተጠቀሰ። የጸጋ ስጦታዎችን እየተናገረ እየዘረዘረ ለአንዱም ምን አለ? ለአንዱም በልዩ አይነት ልሳን መናገር ይልና ቀጣይ ምን ይላል መሰለ? ለአንዱም በዛኛው አይነት ደግሞ ይሄ በሁለተኛው አይነት ልሳን ደግሞ መናገር ይላል አይልም? አይልም። ሁለት አይነት ልሳን ቢኖር ኖሮ እዚህ ጋር ቁጭ ያደርግልህ ነበር እኮ። በቃ ለአንዱም በልዩ አይነት ልሳን መናገር አለቀ። አንድ አይነት ልሳን ብቻ ነው ያለው። ጳውሎስ አንድ አይነት ልሳን ነው የሚያውቀው። ወይስ ይሄ ልሳን እነ ጴጥሮስ ላይ የወረዱ አይደለም? ወይስ ይህ ልሳን የቆርኔሌዎስ ቤተሰብ ላይ የወረዱ አይደለም? ምክንያቱም የቆርኔሌዎስ ቤተሰብ ላይ የወረዱ ልሳን ራሱ እነ ጴጥሮስ ላይ ሐዋርያት ሥራ ምዕራፍ 2 ላይ የወረዱ ነው። በምን ማወቅ ይቻላል? ሐዋርያት ሥራ ምዕራፍ 10 ላይ እነ ቆርኔሌዎስ ላይ መንፈስ ቅዱስ ወርዶ ልክ በልሳን ሲናገሩ ሲሰማ ማን? ጴጥሮስ ምን አለ? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ አለ። እነ ጴጥሮስ መንፈስ ቅዱስን ሲቀበሉ ልሳን ተናግሮ ነበር። እነ ቆርኔሌዎስ መንፈስ ቅዱስን ሲቀበሉ ልሳን ተናግሯል። አዎ ልሳኑ የተለያየ ቢሆን እንዲህ ይሄኛው ደግሞ ምንድን ነው ብሎ ግራ በተጋቡ ነበር። እነ ጴጥሮስ ግን ተመሳይ ነው እና አንደኛው ነው። በቃ እነዚህ የተቀበሉት በቃ እንደነ ጴጥሮስ ነው የምንቀበለው። የምትቀበለው እንደ ጴጥሮስ እንጂ ሌላ አይደለም። ስለዚህ ይልቁንም ግን ምን ይላል ጳውሎስ? ቀጠል አድርጎ ዛጋር አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 ላይ ማለት ነው። ለአንዱም በልዩ አይነት ልሳን መናገር ካለ በኋላ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ አለቀ። ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ አንድ ልሳን ብቻ እንዳለ አውቀናል። የአንዱ ልሳን ደግሞ ምንድን ነው? የሰው ቋንቋ ነው። ማስረጃ አለ። ይህ ብዙ ጊዜ ስለተማራችሁት እውነቱን ለመናገር መደጋገም እንዳይሆን የሐዋርያት ሥራ ምዕራፍ 2 ላይ በልሳን መናገር ሲጀምሩ ይህንን የሰሙ ሰዎች ምን አሉ ነበር የተባለው? ቁጥር 7 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 7 ላይ ወይም ከቁጥር 6 ጀምሮ ይህም ድምፅ በሆነ ጊዜ ይሄ በልሳን የሚናገሩት ነገር ማለት ነው። ሐዋርያቱ ይሄ የገሊላ ሰዎች ናቸው እነሱ እና ልክ በልሳን ሲናገሩ በተለያየ ቋንቋ ይናገሩ ስለነበረ ከተለያየ ሀገር ደግሞ የተሰበሰቡ ሰዎች በዙሪያቸው ስለነበሩ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እነዚህ የሚናገሩት የገሊላ ሰዎች አይደሉም? እና ምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች ሲሆኑ አለ የገዛ ቋንቋችንን የተወለድንበትን እንዴት እንሰማለን? ስለዛ ልሳን ሲባል በቃ ይኸው ኖርማል ሰው የተወለደበትን የገዛ ቋንቋ ነው የሚሰማው። በልሳን ሲነገር እንዴት እንሰማለን? የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን ምንድን ነው በወላዲተ አምላክ ያስተጋባው? አንተ ራስህ ልሳን የነዚህ ግሎሶሎላ የሚባለው ልሳን ያወራን ሄድኩበት እንዴ? ፓርቴድ ምናምን ስትል ጳጳጳ የሚል ቃል ነው። ወጣ አንድ አንተ እዚህ ላይ እያስተማርክ ልሳን ቢያመልጥ አስበዋል? ውርደት እኔ የፈጠነ ነው ዲስኮኔክት ማድረገው ወዳጄ። እሺ በዚህና በዛ ያለን ሰዎች የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። በልሳኖቻችን ስለዚህ በቃ የሰው ልሳን አለቀ።
አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ምንድነው? በቃ በዛ በቆሮንቶስ ቤተክርስቲያን ውስጥ ምን ተነስቶ ነበረ? ሰው በቃ ይሄ ቋንቋው ስለተሰጠው ብቻ ይሄ የሰው ቋንቋ ነው። አዎ የሰው ቋንቋ ምናልባት ሌላ ሰው በትምህርት ሊያገኘው ይችላል። ለሐዋርያት ሲሰጥ የነበረውን ቋንቋ ሌላ ሰው በትምህርት ሊያገኘው የሚችለውን እነሱ ግን ሳይማሩ ምን ሳይሉ መንፈስ ቅዱስ አምጥቶ ያሸከማቸዋል፣ ይሰጣቸዋል። ስለዚህ ለእነዚህ ሰዎች እንደዚህ አይነት ቋንቋ ይሰጣቸዋልና ታዲያ ግን ይሄ ቋንቋ ሲሰጣቸውና ያንን ቋንቋ ሲሉት ማለት ነው በመንፈስ ሲናገሩ፣ በመንፈስ መናገር ማለት ይሄ በልሳን በተሰጣቸው በዛ ጸጋ ሲናገሩ፣ በዛ መንፈስ ሲናገሩ ግን ያንን ቋንቋ ድንገት በዙሪያቸው ያሉ ሰዎች ባያውቁትስ ቋንቋውን ካላወቁት ያስተውሉታል? አያስተውሉትም። ስለዚህ እነዛ ሰዎች ሲናገሩ ለሰው ተናገርን ይላሉ አይሉም? ለሰው አልተናገሩ። በቃ እነሱማ መልካም እንግዲህ እግዚአብሔርን ሊያመሰግኑ ይችላሉ በተሰጣቸው በዛ በመንፈስ እየተናገሩ፣ ግን ለሰው ግን ምንም አይጠቅምም። ስለዚህ አንደኛ ቆሮንቶስ ምዕራፍ 14:2 ላይ ምን አላቸው? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አላቸው። እንዴ ለምን? የሚያስተውለው የለምና። በመንፈስ ግን ምስጢርን ይናገራል። አዎ በመንፈስ ትናገር። አሁን በልሳን ምስጢርን ልትናገር ትችላለህ፣ ግን ማንም ካልሰማ ምን ዋጋ አለው? ምናልባት አንተ የምትናገረውን የተማረ ሰው ከመጣ ኦኬ ሊሆን ይችላል፣ ግን ያልተማረ ሰው ከመጣ ምን ታደርጋለህ? ያልተማረ ምናምን ከየት አመጣሁ? ያልተማረ የተማረ ምናምን የሚባል ነገር አለ እንዴ? ኦፍኮርስ አለ። ያው ከፍቼ እላለሁ ብሮስኪ። እሺ ቁጥር 16 ላይ እንግዲህ እሺ እንዲያማ ካልሆነ አንተ በመንፈስ ብትባርክ፣ በመንፈስ ብትባርክ ሚኒንግ በልሳን ማለት ነው። ትባረካለህ በልሳን እንዴ? በመንፈስ መባረክም አለ። በመንፈስ መባረክም አለ። እሺ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው በየት? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሚን ይላል? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሚን ይላል? ስለዚህ አሁን ቻይኒስ ምናምን ነገር የተሰጠው ሰውዬ መጥቶ አሁን በእኛ መካከል ከዚህ መካከል ለምሳሌ መኩታው የሆነ ቻይኒስ ልሳን ቢወርድለት ማለት ነው እና በቻይንኛ ጀግና የሆነ መባረክን ቢባርከን እንዴ እኛ ምን የምናውቀው ታሪክ አለ? ቻይንኛ አልተማርም እንዴ አሜን እንላለን እንዴ? አንል ምኑን አውቀ ነው? አንተማ መልካም ታመሰግናለህ። መኩኮ መልካም ያመሰግናል። ሌላው ግን እኛ ግን አንታነጽበት ነው። የሰሞኑ ቻይና በስመ አብ ወወልድ ወመንፈስ ቅዱስ ያሉበት ራሱ በጣም እንትን እያለኝ ሰው እኮ ችግር አለበት። የቅዱስ ቹንግ በረከቱ ይድረስብን ይላል። አይ አሜን። እንደዚህ የሚያስፈል ነገር አለ? በማይቀለር ነው የሚቀልዱት። እሺ ምን አለ? አንተማ መልካም ታመሰግናለህ። ለምሳሌ መኩ ይህ ቻይኒስ ነገር ቢወርድለት በቃ ሲያመሰግን እኮ በቃ እሱማ መልካም እያመሰገነ ነው። ሌላው ግን አይታነጽበት። እኛ ግን አንታነጽበትም። በቻይኒስ እዚህ ጋር መጥቶ ቢያመሰግን እኛን ምንም አያንጸንም። ምክንያቱም ምንም አናስተውለውም። ምን እያለ እንደሆነ ራሱ አናቅም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ፣ ጴንጤ ማለት እኮ የጳውሎስ ሃይማኖት ነው። ምክንያቱም ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ ብላ ይላል። ከሁላችሁ ይልቅ በልሳኖች እናገራለሁ ምን ማለት ነው? ከሁላችሁ ይልቅ በልሳኖች እናገራለሁ፣ በብዙ ልሳኖች እናገራለሁ። ብዙ ነው የተሰጠው ለጳውሎስ። አየህ፣ በጣም ብዙ። ለዚህ ደግሞ እግዚአብሔርን አመሰግናለሁ ነው እያለ ያለው። ግን ሰዎችን እንዲጠቅም ግን በነዛ ሁሉ ልሳኖች አይናገርም። በቃ በማህበር የሆነ ነገርን ያስተምራል እና እንደዛ ነው በአጭሩ። ቴንኪው ትላለህ። እሺ እሱ ላይ የምንሄድበት ቃላት ያሰማል። እዚህ ላይ አኪዮስ ቃላት ያሰማለን ብሮስኪ። አይ ምንም ይሄ በጣም ብዙ ጊዜ አሁን የልሳን ጉዳይ ምናምን ነገር በጣም ብዙ ጊዜ ላይቭ ላይም አድሬስ ተደርጓል። ማይክን ኦን አድርገን ነው ፓፓ እያስተጋባ ነው። ሶሪ እና አረ ችግር የለውም። እና ብዙ ጊዜ አድሬስ ተደርጓል ላይቭ ላይ አይደል? በጣም ብዙ ጊዜ ቶፒኩን ይዘን ገብተን ታሪካዊ አመጣጡን ራሱ ኢቭን ያው አሁን ጴንጤ ወንድሞቻችን ምንድነው ትልቁ ችግር? ዛሬ ጴንጤዎች ልሳን ሲናገሩ ዘወይ ዘይ አክት ምናምን እነዚህ ነገሮች ሞሮፍ የመናፍቃንን ባህሪ ለምሳሌ ሞንታነስ የሚባል መናፍቅ በቤተክርስቲያን ታሪክ ውስጥ አለ።
ኢቭን የሱ ካራክተሮችን ብትመለከቱ እሱ በዛ ጊዜ ሁለት ሴቶችን ከኋላ አስከትሎ የሚንቀሳቀስ ሰው ነበር። ሞንታነስ የሞንታኒዝም ፍቅና ማለት ነው። እና ይሄ ካራክተር በካራክተር ደረጃ ራሱ አሁን ጴንጤዎች ጋር የምንመለከተው ነገር ሞሮፍ ወደ እነሱ ይቀርባል። ከዛ ባለፈ እንደው መጽሐፍ ቅዱስ ላይ ያለውን ሐሳብ አሁን አኬ ብሎ ሄዶበታል። ከዛ ባለፈ ራሱ እንደው ህሊና ላለው ሰው እንዴት የሪፎርሜሽኖቹ ዋናዎቹ አለ አይደለ? ዋናዎቹ ለምሳሌ ማርቲን ሉተር ሊሆን ይችላል እና ጆን ካልቪን ሊሆኑ ይችላሉ፣ ሌሎችም ኦኬ የሪፎርሜሽን አባቶች ወይ ደግሞ ማጂስትሪያል ሪፎርመርስ የሚባሉት እነሱ ይሄንን ነገር እንዴት አያውቁትም ነው? ይሄ እንዴት ጥያቄ አይፈጥርባችሁ? ቤተክርስቲያን ከተመሰረተች ከሆነ ከ1900 ዓመት በኋላ ኦፍ ኮርስ ዴቨሎፕ እያደረገ ነው የመጣው። በይፋ ግን በጣም ግልጥ ባለ መልኩ ግን ኦልሞስት 90 ሴንቸሪ ላይ ነው ነገር የተጀመረውና መጀመሩ እንዴት ጥያቄ አይፈጥርባችሁም ነው? ኦኬ እንጂ መጽሐፍ ቅዱስ ላይ ያለው ግልጽ ነው። በቃ ጳውሎስ አኬ ቅድም በደንብ አብራርቶታል። እዚሁ ጋር ቅዱስ ጳውሎስ እዚህ ምዕራፍ 10 ላይ ይናገራል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ይላል። አንደኛ ቆሮንቶስ ምዕራፍ 14 አውዱን ጠብቆ የተረዳው ሰው በጣም ግልጽ ነው። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ቋንቋ ዓለም ላይ የሚታወቅ መሆኑን ጳውሎስ እየነገረን ነው። ለምን? ከህዝብ ጋር የሚገናኝ ስለሆነ ቋንቋም የሌለው ህዝብ የለም። ኦኬ እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በቃ ግልጽ እኮ ነው። ባይዘው ይክፍሉ ግልጽ ነው። አኪ ቅድም እንዳለው ቻይንኛ ቢወራ በቃ ምዕራፍ ቁጥር 2 ላይ ያለው በጣም ቀላል ነው። በቃ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። አለቀ በቃ። መኩ ለምሳሌ በቻይንኛ ኦር ስፓኒሽ በሉት ፖርቹጊዝ በሉት በሆነ ቋንቋ እግዚአብሔርን ቢያመሰግን ኦር እዚ ብንል መኩ ከማን ጋር ነው እየተነጋገረ ያለው? ለማን እየተናገርክ ነው? መኩ ለምሳሌ ከእግዚአብሔር ጋር ነው የምትነጋገረው። ለምን? እግዚአብሔር ምንም የጸጋ ስጦታ ባለቤት ምሱ ስለሆነ የምትናገረው ነገር አንደርስታንድ የሚያደርግ እግዚአብሔር ነው። ማህበሩ ግን አንደርስታንድ አያደርግ። ኦኬ ለሰው ለእግዚአብሔር እንጂ ለሰው አይናገርም። ሰው እዚህ ጋር የተባለው ምንድነው? ለማህበሩ አይናገርም ነው። ተርጓሚ እስከሌለ ድረስ ከእግዚአብሔር ጋር ነው እየተነጋገረ ያለው። በቃ አለቀ። በመንፈስ ግን ምን ሚስጥርን ይናገራል። ለምን? እዛ ጋር ለተሰበሰቡ ሰዎች ምንድነው ሚስጥር ስለሆነ ያ ነገር። ይሄ በጣም ቀላል ነገር ነው ጋይስ። ኦኬ እና ይሄ ስናር ቢግ ዲል። ለዛ ነው ልሳን እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አኪ ቀደም ያላችሁ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ይቅርታ፣ እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አይታችሁ ከሆነ የጸጋ ስጦታዎችን ሲዘረዝር ቅዱስ ጳውሎስ አይታችኋል። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ መተርጎም አለበት ነው። ጳውሎስ ዓላማው ራሱ ምንድነው? ልሳን ስትናገሩ ሰዎችን የሚያንጽ ይሁን፣ ዋናው ዓላማ ነው ዓላማው። ኦኬ ሰዎችን የሚያንጽ መሆን አለበት። ለዛ እኮ ነው እዛው አንደኛ ቆሮንቶስ ምዕራፍ 14 ላይ ምን ይላል መኩ? እንዴ እማተረጉሙ ከሆነ ዝም ብላችሁ የሆነ ላንጉዌጅ የምትናገሩ ከሆነ ሰዎች ከሩቅ ሲያዩአችሁ ራሱ እንደ እብድ ነው የሚያዩአችሁ እኮ ይላል ጳውሎስ። አሁን ሰዎች በምን መልኩ ይቀይሩታል ይሄንን ነገር? አሁን በዚህ ዘመን ያሉ ሰዎች ይሄው እናንተም እኛን ስታዩን እንደ እብድ ነው የምታዩን፣ ጳውሎስም እያለ ያለው እኛ ስለምንናገረው ልሳን ይላል። አይደለም በፍጹም። በቃ ይሄ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል። በቃ ስለዚህ ይሄ የልሳን እንትን ቋንቋ ነው፣ ዓለም ላይ የሚታወቅ ላንጉዌጅ። ዋናውም ዓላማ ደግሞ ይሄ የመጣበት ዋናው ዓላማ ሁሌም ብዙ ጊዜ ተነጋግረናል። ዓላማው ምንድነው ከተባለ መኩ ታች ያላችሁ ክርስቲያን ወንድሞችና እህቶችም ወንጌልን ጌታችን ኢየሱስ ክርስቶስ ማርቆስ 16 ላይ ምን አለ? ኦኬ ያመነ የተጠመቀ ይድናል ካለ በኋላ ከዛ በፊት ወንጌልን ለፍጥረት ሁሉ ስበኩ። በቃ ይሄ ሎጂካል ለሆነ ሰው እኮ በጣም ቀላል ነው። ወንጌልን ለፍጥረት ሁሉ ስበኩ ተብሏል። ስለዚህ ለምሳሌ ሐዋርያት የገሊላ ሰዎች ነበሩ አይደል? ለምሳሌ ወደ ህንድ ሀገር ሄደው ይሰብካሉ አይደል? ሐዋርያት ለፍጥረት ሁሉ ወንጌልን ሰብከዋል አይደል? መኩ በየሀገሩ ሄደው ሰብከዋል። ኦኬ መኩ ኢትዮጵያዊ ነው። ለምሳሌ መኩን ምሳሌ አድርገን ዛሬ እየወሰድነው ነው። ለምሳሌ መኩ ኢትዮጵያዊ ነው። በሐዋርያት ዘመን የነበረ ሰው ከሐዋርያት ውስጥ አንዱ ለምሳሌ ቢሆን ኦኬ የሆነ ሀገር ህንድ ሀገር ሄዶ ቢሰብክ ኦር ቻይና ኦር የሆነ ሀገር ሄዶ ቢሰብክ የዛን አካባቢ ቋንቋ ማወቅ አለበት። መንፈስ ቅዱስ ደግሞ ይህን የጸጋ ስጦታ ነው የሚሰጣቸው። ካላወቀ እንዴት እዛ አካባቢ ያሉ ሰዎችን ሄደው ይሰብካቸዋል? ስለ ክርስቶስ ኢየሱስ እንዴት ወንጌል ይሰብክላቸዋል? በቃ ይሄ በጣም ቀላል ነገር እኮ ነው። እና ይሄ እንደው ወንድማችን ኤፍሬም ከባዱ ጥያቄ ያለው በጣም አያችሁ፣ አሁን አውዱን ተከትላችሁ ስትረዱት በጣም ቀላል የሆነ ነገር ነውና ከዚህ አንጻር ነው የምንመለከተው። እግዚአብሔር ያክብርልን፣ ቃሉት ያሰማልን። ጋዲሻ ጸደይ ነው፣ ጌታ ያክብርልን።
ጥሩ ጠቅላላ አድርገዋል። ሴና ግን አሁን ደግሞ ኦርቶዶክሶች ተብሎ እንዳይወራ ከታች ብትሆንስ ከይቅርታ ጋር መኩተው አይሻልም? ወይስ ምን ችግር አለ? ኔትወርኳ አዛ ነው መሰለኝ በጣም እያስቸገራችሁ። ኔትወርኳ ይላል እንዲ ያረኔ እሷን አይደለም አንተና ያልኩ ወዳጅ ሆይ ምን ፈልገህ አስገብታት ነው ፓፓ? ከይቅርታ ጋር አይ አለ ችግር የለውም ብትገባም፣ ግን አሁን ደግሞ መጣች እንዳይባላ በእውነት ብትመጣም ደስ ይለናል። እኛ ኦርቶዶክስ አልሆነችም እስካሁን። እስቲ ኦርቶዶክስ ሆና ደግሞ ታዲያ ስንት ክርስቲያኖች እየጠየቁ ገዝተ ላይ እነሱን ትተህ ለምን እሷን አስገባ ነው የተባልኩ ወዳጅ። መንገድ ላይ ነች ነው የምን መንገድ ላይ ነው? ኧረ እባክህን፣ ኧረ እንደው አፍህን ዝጋ በቅዱስ ሚካኤል። መንገድ ላይ ነች። ሴናን አላወቃትም ማለት ነው። ሴናይ ቶሎ ተሻገሪ መኪና እንዳይገጭሽ፣ መንገድ ላይ ናት ይለኛል። እንዳይገጭሽ ይመስላል። ሊትራሊ መንገድ ላይ ናት ያስብላል። ኧረ አንተ ከፊት ሆነ እጃን ይዛትና አስወጣት። አይ አቦካው በልቻው በቃ ሰላም እደሩ በል። ያንተ መሰረታዊ ችግርም ስራ አለብን። ቆይ ስማ፣ ምንም ሲናሽ የማይዛት በጌታ ስም እንዲህ እየተወራ ቢያንስታችሁን አሰማም። ቴንኪዩ እንዴ ምንድን ነው እንጂ አሰማም። እሺ ቀና ልብ ያላቸው ማለት ሳይዳርቁ ምናምን አንድ ሁለት ፕሮቴስታንቶች ብንቀበላቸው ሊሆን ይሻላል። ይጠይቁና አንተ ጠይቁ አላልኩም? ይጠይቁና እሺ የተወሰነ መለሱላቸው። ሰላም በላቸውና እነ ብሬን እና ብሩሽ ወይስ ሰላም ቀና ልብ አይ በቀናነት የሚጠይቁ ለማለት ነው። እሺ ብሬና ብሩሽ እንትን በሉን ሰላም በሉንና እንቀበላቸው። ሁለት ሰዎች በቂ። መምህር እርሶ ይቅደሙ። መምህር ብሬ ይቅደሙ። አባዬ አንተ ቀደም። ኧረ ይቅደሙ መምህር። ኧረ በወላዲተ አምላክ ለሰላምታ እሪ ትላላችሁ። ምንድን ነው አንተ እንጂ ያው ቀድሞ ስለገባ ብዬ ነው እንኳን ገስት ላይ ያላችሁ ጋዲ መኩ አኬ አብርሽ እንዲሁም ደግሞ ከታች ያላችሁ ሁላችሁም እንዴት ቆያችሁ? እንዴት አላችሁ ብያለሁ። በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ሰላም ነው ሰዎች? ጋዲ እግዚአብሔር ይመስገን። ከበጀሙ አከብ ጅርቱ ጅርታ ነመጎ ጀረጀር ሮማንጂ አሁን ዛሬ ዘፈን ቅጥያ እየበዛ ነው። ጅረጀረ ስል ደግሞ ሌላ ዘፋኝ እንዳይቀጥሉ ወደሚቀጥለው እንሂድ። ወዳጅ ቶሎ ነው ቆባቲ ነመኮ ይተናለስ አረማኩ ፍታ አኬ እንዳይሰማ ደግሞ ምንድን ያለው ለብቻ ነመኮ ይላል። እሱ ኦኬ እንትን ሰላም ነው። አኬ እንዴት ነህ? አለሁልህ ይመስገን አምላክ። ብሬ ዳና እንዴት አለ? አለው ክብሩ ይሰሉ ሰላም አለን ይመስገን አምላክ። አካም አቡ ምን ነው ጋዲን እንደዛ ወርተን ጅራ ካሚቲና ካም ጎና ከዘፈና ወሰደች ማለት ነው። የምን ዘፈን ነው? ኧረ ላሽ ሰውን አታበረታቱኝ እዚህ አኬዋ እኔ አስተምራለሁ። አይዞህ ዝም በላቸው። እኔ አለሁልህ።
እነሱ ኧረ ደስ ይለኛል። በእናትህ ምንም የሰው መላገጫ ወይም ማላገጫ ሆኜ ቀረሁኝ እኮ። ሰላም ብያለሁ ሁላችሁንም ጋይስ። መምህር ብሬ ይቅር በሉኝ እሺ። ቅድም ደውላለሁ ብዬ ትንሽ ቢዚ ሆኜ ደግሞ ረሳሁት። ኧረ ቀኑና የንሳ ነገር ይሰጣል። አዎ እንደዛ ይሻለኛል። በሉ ጋይስ ሂዱ፣ ቀጥሉ። ሰዓቱም እየሄደ ስለሆነ ተቀበሉ ሰው። እሺ እንኳን ደህና መጣችሁ። ሁለታችሁም ሰላም ብለናችኋል። እሺ